አንቺ እንደምትይና እንደምታወሪ ቀላል አይደለም። ሲጀመር አንተ እኔ ማግባት ስለማትፈልግ ሰበብ እየደረደርክ ነው እንጂ ሌላ ምን አለ? እንደፈለግሽ አስቢ። እኔ ግን አሁን ማግባት አልፈልግም። አሁን እንደፈለግ ታካብዳለህ እንዴ? እኔ አደይ ብትኖር ዛሬውን ታገባለህ። ራስሽን ከአደይ ጋር ታወዳድሪ ያላልኩሽ? ኧረ በእናትህ መች ይመቻል። በአሁን እዚህ ቁጭ በልና ድድን አስጣሽና ነው። ቻው ቤዛ አንቺ ልጠይቅሽ እንጂ ከዛሽ ቤዛ ጋር ምን እያደረግሽ ነው? ያለሽ ቃሌ ስልኬ ለምንድን ነው የምታንሺው? ኧረ እባክሽ ጭራሽ ካንቺም ትኮችኛለሽ። ንገሪኝ፣ ምንድን ነው እያደረግሽ ያለሽው? ምንም አላደረኩም። ቆይ ልጁ ምን ልታደርጊ ነው? ልጁ ልቀቂኝ ቲኑ፣ አንቺን አይመለከትሽም። እሺ ልቀቂኝ እጄን። ልጁ ቤዛና ወንድሙ አስጠንቅቀውኛል። አንድ ነገር ካደረኩ ይገሉናል። እባክሽን ለማንም ምንም ነገር እንዳትናገሪ። የምወድሽ ነው ልጠላሽ ነው። እሺ ዛበልኝ ርዛ። ወይ ጉዴ! ልጁ ምንም እንዳታደርጊ። ልጁ ተሰበችው ታውቆሻል። ግን ዛሬ እኮ አላከፍሽ። ቤት ውስጥ እኮ ትዬ ነበሩ። በዛ ደግሞ ምንም ነፃነት አይኖርም። ሰላም ቻናል ቤተሰቦች እንዴት ናችሁ? ላይክ ሰብስክራይብ ስለምታደርጉ ከልብ አመሰግናለሁ። አሁንም እገዛችሁ አይለኝ። ላይክ ሰብስክራይብ አድርጉኝ ማለት ነው። እኔም እመልሳለሁ። በኮሜንት ላይ ተስቀምጣችሁኝ ቻናላችሁን እኔም እመልሳለሁ ማለት ነው። እንግዲህ ኪንጎ ዛሬ አመልጧል። እኔ ሊዱ በጣም አንበሳ ናት። ለሱ ነው የመጣቸው። እንደውም ሊዱ ማለት ነው የመጣችበት ለኪንጎ ጠቅመዋል አመጣጧ ማለት እንግዲህ ከሷ ዝም ብላ ትደውላለች። ቤዛ በምደውልበት ጊዜ እንግዲህ ያቺ ሽንት ቤት ሄዳ ነበረ። ከዛ ስትመለስ እንኳን ይዛ ሊዱ ዝም ብላ ጸጥ ብላ እያዳመጠቻት ነበረ። እሷ የምትለው እንዳትናገሪ፣ አንድ ሰው ትንፍሽ ላለሁ ብለሽ ይው አለቅሽም እያለች ነበረ የምታወራ የነበረው ቤዛ እንግዲህ በጣም የገንዘብ ሰው ነች ብያችኋለሁ። ከዚህ ቀደምም እንግዲህ ሴትዮዋ ልትዘርፋት ነበረ ማለት የቤቱን ካርታ በእኔ አዙረሽ ቢያንስ የተወሰነ ትበደሪና አንስጭኝ ራሴን እንዲችልበት ነበር የምትለው። ሁልጊዜ እናቴ ታማለች፣ ቤቴ ተወርሷል፣ እናቴ ላስታምበት ይሆን በቃ ማታማኸኘው ነገር የለም። እንግዲህ ከዚህ ቀደም ከዴቭና ከተባርኮት ከኤላ ብዙ ግማሽ ሚሊዮን ብር ለመውሰድ ከጅላ ነበረ። ያው ተነቃባትና ሳትሰጥ ቀረች፣ ሳይሰጧት ቀረ። ይህን ደግሞ ያጋለጠቻት ሊሊ ናት። ሊሊን በጣም ነው የምጠላት ማለት ነው። እንግዲህ ቤዛ ሰራተኛ ሆና ገብታ ነበረ እነ ባርኮት ቤት እነ ፍቅር ቤት ማለት ነው። ሰራተኛ ሆና ወዳ ሳይሆን ግዴታ ማለት ለመስረቅ ስላሰበች ሳሰርቅ ቀረች እና ቤቱ በፍቅር ነው ስላለቻት ሴትዮዋ ያው መርዝ ሰጥታ መርዛቸው ነበረ። ፍቅርንና ዴቭን እንኳን እንትን ለማለት አልፈልገችም። ለአደይ ሰጥታ የአደይ ምግብ ዴቭ ስለበላው ተመረዘ፣ ታመመ ማለት ነው። እንግዲህ ሊዱ በጣም ደስ የምትል ነገር የሚለው ነገር ምንም ዲፍረቷ ሄዳ ለነ ኪንጎ ለነ ዳይመንድ ትነግራቸዋለች። ሄደው እነ ቤዛ ጋር ነው፣ ቤዛና ወንድሟ ናቸው ያገቱት፣ ቤዛ ቤት ነው ያለው ብላ ትነግራቸዋለች። ሄደው አስወጥተውታል ማለት ነው። እንግዲህ አደይና ዴቭ አንቺ ታውቁሻል እንዴ? እኔ እኮ ለማቀፍ እጓጓለሁ፣ አንቺን ለመንካት እጓጓለሁ ብሎ 2 ጊዜ ነው ያለ አቀፋት ማለት ነው። እንግዲህ ቲና ወሬ መቋጠር አትወድም። ያው ስላስጠነቀቀቻት ትቀባጥር ነበረ። ገና ስታገኛት ጀምሮ እየቀባጠር የነበረ ብር ጠየቀቻችሁ እንዴ? ብሩን ተጠየቃችሁ እንዴ እያለች ነበረ። ምንድነው ምንም ነገር ይማላሏትም። ዝም ብላ ነው የምለፈልፈው፣ ዝም ብላ ትቀበጥራለች።
በያዝናት ቁጥር ያየችውንም ያላየችውንም ስለምትቀባጥር ዝም በሏት የሚል ነበረ። እንግዲህ ኪንጎ እያሰቃየው ነበረ። ወንድምየው የቤዛ ወንድም ማለት ነው። የሚያሰቃይበት ምክንያት ኩላሊክን እናወጣዋለን ብር ታልተላከልን ዝም ብሎ ብር ይላካል እንዴ? ፍቅር ምጥን ደግሞ ቤቱን ሸጬ እሱ ነፍስ ማዳን አለብኝ፣ አባቴን አጣሁ፣ ደግሞ እሱን ላጣ ነው ወይ እያለች ነበር። እንዴት ለጎረምሳ ነገ ጠዋት ቢከዳሽስ፣ ነገ ጠዋት አልፈልግም ቢልሽስ፣ ለሱ መስዋዕትነት ከፍለሽ አንቺ ትኖር ያለሽ የአባትሽን ቤት ሸጠሽ የት ነው የምትኖሪው እያለቻት ነበር። እና የባቡሬ እናት እሷም ረጋለች፣ ግን ወዳውኑ እንደወሰነች ብር አንጡ ሲባል ወዳውኑ እንደወሰነች ቤቱን እንሽጠው ቢሏት ትሸጠው ነበር ማለት ነው። ምጥን እንግዲህ እነሱ በጣም ነው የምትወደው ኪንጎን። በነገራችን እሷ በጣም ትወደዋለች። ኪንጎ ግን አባቷን ስላጣች እሱን ተከትላ ሄዳ አባቷን ስላጣች ነው እንጂ ብዙ ፍቅር የለውም። ለዛ ነው ለማጽናናት እንጂ ፍቅር ይዞት አይደለም። በእርግጥ ታሳዝነዋለች። የምታሳዝንበት ምክንያት ደግሞ እሱን በጣም ስለምትወደውና እሱም ደግሞ አደይን ስለሚወዳት በአደይ ፍቅር እሱ እንደሚሰቃይ ሁሉ እሷም ደግሞ በሱ ፍቅር ስለምትሰቃይ ያዝንላታል ማለት ነው። ሁለቱም ያው በዚህ ነው እንጂ እሱ አፍቅሯት ወይም ደግሞ ወዷት አይደለም። እንግዲህ ሊሊ በጣም ፍቅር ይዟታል ከባቡሬ። ይሄ ልጅ እንዴት ያምራል! እንዴት ነው አባቱ ነው የሚያምረው! ለምን አታግባቢንም? ለምን አናወራም? የጥቁር ቆንጆ ነው፣ ወንዳ ወንድ ነው ስትላት እብዳለች። አይኗ፣ ፊቷ፣ ሁሉም ነገር ተቀያየረባት። ባለችበት ብቻ ረገጣት ማለት ነው። እንግዲህ ሊሊ በጣም ነው እየወደደችው እያፈቀረችው ነው የመጣችው ማለት ነው። እንግዲህ እናቱን ለምን እኔ ጋ አትሆኝም? ለምን እኔ ጋ አትቆይም? ለምን ትሄጃለሽ የምትልበት ምክንያት ያው የእሱን ፍቅር ለመግለጽ ማለት ነው። እሱም እንደዛው እሱም ያፈቅራታል ቆይቷል። እንደውም የእሱ ምርኮኛ ከሆነች ካሰራት ጀምሮ ነው የእሷ ፍቅር የገባለት ማለት ነው። ያው በደንብም ባይወዳት ግን በጣም ታሳዝነውና ይወዳት ነበረ። አሁን ግን በጣም ነው የሚያፈቅራት፣ ግን ፍቅሩን አውጥቶ አልነገራትም። ስለዚህ ከእንግዲህ ወዳ ምናልባት አውጥቶ ሊነግራት ይችላል። የፍቅር እናት ደግሞ ዴቭን አደይ እናንተ ምንድን ነው ይሄን ያህል ያቀራረባችሁ? ምንድን ነው የዚህ አልጋ ላይ ተቀምጣ እያጎረሰች ነበር። ይህን ያህል ቅርርም ምንድን ነው? ሴትና ወንድ ልጅ እህትማማች አይደለም? ምንድን ነው ይህን ያህል የምትቀራረበው ስትለው ያው ከልምድ የተነሳ ነው። እዚህ ቤት ትሰራ ነበር እንዲህና ታምሜም እንቅልፍ ወስዶኝም ተጉርሰኝ ነበረ፣ ለዛ ነው ያው ከልምድ የተነሳ ነው ብሎ ደመደመ። አሁንም እውነቱን አልተናገረም፣ ግን ለአደይ እንዳላት እኔ እውነቱን እናገራለሁ፣ ለቤተሰቦቼ ለእናቴ እናገራለሁ፣ እንደውም ዛሬ ነው የማደርገው እያለ ነበረ። ሊዱ ደግሞ አይቀበሉሽም፣ ቤተሰቦቼ በጣም ሀብታሞች ናቸው፣ አንቺ ደግሞ ሰራተኛ ነበር፣ ሰራተኛ ልጃችሁ አገባ ሲባል በጣም የተናቀንና የወረድን ነው የሚመስላቸው ቤተሰቦቼ። ስለዚህ አንድ ነገር የምመክርሽ ነገር አትተማመኝ፣ ወይም ደግሞ ሙልጭ አርገሽ ከሱ ጋር ሆናለሁ ብለሽ ልብሽን አትስጪ ነው ያለቻት። እንግዲህ ሊሊም ብላለች ለሁሉም ነገር ዝግጁ መሆን አለብሽ፣ ጥሎሽም ተሄደ ዝግጁ መሆን አለብሽ፣ አብሮሽም ተሆነ ዝግጁ አለብሽ፣ ቤተሰቡም እምቢ ካሉም ደግሞ ዝግጁ መሆን አለብሽ፣ ለሁሉም መዘጋጀት አለብሽ ነው ያለቻት ሊሊ። ይሄ ላይ እውነቷ ነው ማለት ነው። እኔ እንደሚመስለኝ አደይ አሁን እኔ ወድሃለሁ አፈቅርሃለሁ ብላ ራሷን ችላ ስማው አታውቅም። እኔ ወድሻለሁ አፈቅርሻለሁ ሲላት እንኳን ዴቭ ማለት ነው እሷ ብላ ዝም ነው የምትለው። አዎ ወይም ደግሞ እሺ ብላ ዝም ነው የምትለው። እኔም እኮ ወድሃለሁ እኔም እኮ አፈቅርሃለሁ አትለው ማለቴ እሱን ወድሻለሁ አፈቅርሻለሁ ሲላት
እሺ ብላ ነው ዝም የምትለው። እሷም መድገም ነበረባት። እኔም እኮ አፈቅርሃለሁ፣ እኔም እኮ እወድሃለሁ ማለት ሲገባት እሺ ብላ ዝም ብላ ነው የምትሄደው ማለት ነው። ሮሚ እንግዲህ ሮሚና ሩታ ወጣ ወጣ አብዝተዋል ማለት ሩታ ሌላ ወንድ እንዲጠብስ ትፈልጋለች። ከአሹ እንድትወርድ ከአሹ ራስ ላይ እንድትወርድ ትፈልጋለች። ነገር ግን ሁሌም አሹ ምንሽ ነው አሹን ታፈቅረዋለች ስትላት እኔ ወንድሜ ነው አላፈቅረውም ትላለች። እሱም ደግሞ እኔ እህቴ ናት አላፈቅራትም ይላል። ሁለቱም ግን ፍቅር ያለባቸው ነገር ግን የሚገልጽላቸው ሰው ነው የጠፋው። ሮማን እንግዲህ መበላቱ አይቀርም አሹን ማለት እኔ ወንድሜ ነው እኔ አልፈልገውም እያለች እየተግደረደረች ነው። በጣም ደስ የሚሉ ጥንዶች ይሆኑ ነበር አብረው ቢሆኑ። ግን ደግሞ ሩታ ትፈልገዋለች አሹን ማለት ነው። ወደ ውጭ ይዛት የወጣችው ሌላ ወንድ እንድታይ ሌላ በቃ የሆነ ነቃ ነቃ እንድትል ነው ወደ ውጭ ይዛት የወጣችው እንጂ ለእሷ ግብዣ ብላ አይደለም። እና ወደ ተመልካቾቼ የዛሬው ይህን ይመስላል። እናመሰግናለን።